ሳሚ እሚሊዮን አድርግ እንጂ እኔ እኮ ለረዳውና ላግዘው እየሞከርኩ እኮ ነው። እግረን ሰር እሺ አትናደድ። ችግር እኮ ገብቶኛል፣ ተረድቻለሁ። እነዚህ ማመጣውን ከሆነ ሉሲንም ቢሆን እደልልሃለሁ። ሰው እንዴት እየሞተ ይቀልዳል? እኔ እኮ እየቀልድ አይደለም። በነገራችን ላይ ራሴን እኮ እያስታወስከኝ ስለሆነ ይኸውልህ፣ በዚህ ጉዳይ ራሴን ያስታወስከኝ። እኔ ራሱ እንዳንተ ከዚህ ቤት ልሰርቅ ገብቼ ነበር። ከዛ በኋላ ልሰርቅ የገባው ሰውዬ ልቤ ተሰርቆ እዚሁ ቀረው። ማን ያውቃል፣ ነገ አንተም የሆነ ነገር ተሰርቆ እዚሁ ልትቀር ትችል ይሆናል። አይደለም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው የቤዚቲን ድራማ ክፍል 121 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁን ስለምትከታተሉኝም ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እነሆ ከወዲሁ ማሳሰቢያ አደርጋለሁ ማለት ነው። ዛሬ እንግዲህ ቤዚቲና እነ ቤዚቲ ቤት ምን ተፈጠረ የሚለውን ማለት ነው እንግዲህ ሉላን ማለት ነው ሽጉጥ ደቅኖባት ወይም የወንድሙ እዛ ባለ 40 ሚሊዮኑ ወንድም ባለቤት ዛሬ መጥቶ ነበረ። በእርግጥ ብሩን ሰርቆት ቢሆንም ወንድሙ ነገር ግን የወንድሜ ገንዘብ ነው ይገባኛል ብሩ በሚል ማለት ነው። ነገር ግን ሌሎች ደግሞ የወንድሙ ባለቤት አስመስለው ወይም የወንድሙ ጓደኛ ወይም ወንድም መስምለው ማለት ነው 40 ሚሊዮኑ ኦልሬዲ ቤዚቲ የቤተሰቦችን ህይወትና የቤተሰብን ህይወት የሚያመሰቃቅለው ከ40 ሚሊዮኑ ብር ለምን አንገላገልም ብላ ኦልሞስት ለእውነተኞቹ ሌቦች ሳይሆን ለውሸተኞች ሌቦች ማለት ነው አሳልፋ ሰጥታለች ማለት ነው። ነገር ግን እነሱ ራፌል ይሄ ብር መሄድ የለበትም እኛንም ህይወታችንን ይቀይራል። ይሄ 40 ሚሊዮን በነገራችን ላይ ያላመጣው ጦስ የለም ማለት ነው። ምክንያቱም ከንትና ጋር ራሱ ቹቻና ሳሚን ራሱ እንደዚህ ድብልቅልቃቸው እንዲወጣ አድርጓን ማለት ነው። በቃ ብቻ ብዙ ነገር ሆኗል ማለት ነው። ስለዚህ ሌባው ማለት ነው ወይም የ40 ሚሊዮኑ ወንድም ማለት ነው እንግዲህ ተታች ወይም ሳሎን ነበሩ። ሶስቱ ደግሞ ስለ ብሩ እየተጨቃጨቁ ነበረ ማለት ነው። ስለዚህ ሱሬና እንትና ሳሚ መሆን የለበትም ቤዚቲ ተሳስተሻል እያሉ ቤዛን እንትን እያሉ ነበረ። ስለዚህ ሉላን ከታች ማለት ነው ወደ ክፍል እየመሩ በሽጉጥ ደቅኑ ሰውየው እንግዲህ ወደ ቤት አምጥቷታ ማለት ወደ እነ ቤዚቲ ክፍል አምጥቷታል ማለት ነው። ከዛም እንግዲህ እህቴን ለምንድን ነው እንደዚህ ያደረካት? የፈለግከውን ነገር ውሰድ ነገር ግን እህቴን ተዋትለዋለች ማለት ነው። ሳሚም እንግዲህ ምን የፈለግከውን ውሰድ ያለች ምን አለሽ እስቲ ንገሪ በማለት እንግዲህ እኛንን እንጂ ከሳሎን ኪችን ደግሞ አልጋ ቤት እያልን ያለ ነው ምን አለንና ምንም እኮ የለንም ቤዚቲ በማለት ማለት ነው። ቤዚቲን ያናግራታን እህቴን እባክህ ተውልኝ ትላለች ማለት ነው። ስለዚህ ሳሚን ፕላስተር ይሰጠዋል ማለት ነው። መጀመሪያ ሱራፌልን አፉን እንዲያፍነውና እጁን እግሩን እንዲያስረው ያደርገዋል ማለት ነው። ሁለተኛው ደግሞ እንትና ሳሚ ነው የሚያስራቸው ማለት ነው። ሉላ እንድትታሰርና እንድትታገት ወይም እንድትታሰር እግሯንም እጇንም አፏንም ይደረጋል ማለት ነው። ፓርት 3 ደግሞ እንግዲህ ሳሚ ራሱን እግሩን እንዲያስር ይደረጋል ማለት ነው። አፉንና እጁን እንግዲህ ቤዚቲ እንዲታሰር ታደርገዋለች ማለት ነው። ያደርጋታል ማለት ነው። እንግዲህ ሽጉጡን ይዞ ነይ ታች እንውረድ ብሎ እንግዲህ ወንድሜን ባል ሱራፌል ብሩን ብቻ ሳይሆን ብሬን አምጪ ብሩን ሳይሆን ያሳጣይ ወንድሜንም ጨምሬ ነው። ስለዚህ አሁን መጠጥ ቅጅልኝና ጠጥተን እንግዲህ እንወስናለን በማለት ማለት ነው ሀሳብ ይሰጣል። እነሱም እንግዲህ ምንድን ነው ብለው ሲተሰሙ ማለት ነው ያው ብሩን አምጪ ይላታል። ብሩ እንደሌለና እንደተወሰደ ትነግረዋለች ማለት ነው። ምን ነው እንጠጣ ስልሽ አብሬሽ ስጫወትና እንትን ስልሽ የሞኝ መሰልኩሽ ወይ? ስለዚህ ብሩን ታመጣላችሁ ይላታን እያስጨነቃት እያለ እንግዲህ ብርህን ቤቱንም ሆቴሌንም ቢሆን ሸጬ እከፍልሃለሁ። ስለዚህ እባክህ ቤተሰቦችን ተዋቸው ትለዋለች ማለት ነው። አይ ቤተሰቦችሽን ብቻ ሳይሆን አንቺንም ነው የምወስደው ይላታል ማለት ነው። እንዴ ብር አይደል እንዴ ፈለግከው ለምንድን ነው እኔን የምትወስደው? ስላም እንግዲህ ወንድሜንም አሳጥቶኛል ስለዚህ አንቺን ወስደዋለሁ ይላታል ማለት ነው። እንዴ እኔ እኮ ወንድምህን ልተካለህ አልችልም ስለዚህ እባክህ ተወኝ ትለዋለች ማለት ነው። እና ልትገለኝ ነው ብላ ስትለው አንቺን የመሰለ ቆንጆ ላይ እንዴት እጀ ሲታዘዛ ነገር ግን በማለት ማለት ነው።
ከንፈሯን በእጁ በመያዝ ማለት ነው ልቀቀኝ ስትል እሱም እንዴት እኔን በባልሽ ምን እለያለሁ ንቀት ነው ወይ ብሎ እንግዲህ ያው ሽጉጡን እንደተለመደው ጭንቅላቷ ላይ ደቅኖታል ማለት ነው። እንግዲህ የፖሊሱ እናት ደግሞ እህቱ እንዴት መታከም እንዳለባት ገንዘቡን እንዲያመጣ የላከችው እሷ ናት ማለት ነው። ስለዚህ ወንድምየው ደግሞ ፈጽሞ ይሄ መሆን አይችልም ብሏል። እህትየው እንግዲህ ያው ያኔ የፖሊሱ እህት ገንዘቡ እንደሚመጣ ታውቃለች። በቅርቡም ሕክምናዋን ታደርጋለች። ልጅቱ ግን የልጅ ሌባ ማለት የሚሆነው በልጅ ነው፣ በአባትና በእናት ነው። የዶክተር ልጅ ዶክተር ይሆናል፣ የመምህር ልጅ መምህር ይሆናል፣ የፖሊስ ልጅ ፖሊስ ይሆናል። የኛ ደግሞ የሌባ ልጆች ስለሆን እኔም ሌባ እንደሆንኩ እየተሰማኝ ነው እማዬ ትላታለች ማለት ነው። ፈጽሞ እንደዝማን እንዳይሰማ ማለት ነው ትላታለች ማለት ነው። ስለዚህ ባጭሩ ማለት ነው ብሩ እንግዲህ ሊወሰድ ነው ማለት ነው። ፖሊሱ ደግሞ እስቲ ዝቤ ፖሊስ ማለት በሽጉጥ ምን እየተፈጠረ ነው ብሎ እንግዲህ ሽጉጡን ይዞ ወደ ቤዚቲ ቤት መጥቷል ማለት ነው። በመኪናው ሲንደረደር እንግዲህ በጣም ከባድ ነው ማለት ነው። ሱራፌል ግን እንደምንም ብሎ የሆነ ነገር እያደርጋታል በማለት ስጋቱ ሀቅም ስለሆነ እውነትም ነው እውነት የሆነ ነገር ያደርጋታል እንጂ ልጁ ላንፎ ነው ሰውየው ሳየው ስላችሁ እና ለማንኛውም እንግዲህ ሱራፌል እጁን እንትን ብሎ ፈቶ ማለት ነው። ልጁ እሱንም ሳሚንም እህቷንም ሉላንም ፈቶ ማለት ነው። እንግዲህ ወደ ሳሎን እየሄደ ነው ማለት ነው። እንግዲህ ሳሎን ከኋላ ለመምታት ነው ማለት ነው። ነገር ግን በስተት ግን ታያቸው ያው ሁሉንም ሽጉጥ ስለያዘ ጸጥ ነው የሚያደርጋቸው ማለት ነው። ስለዚህ አሁንም ነገሩ ከባድ ነው ማለት ነው። እውነቴን ነው የምላቸው። የቤዚቲ ድራማ እንግዲህ ከመጀመሪያው ጀምሮ እኔ ስከታተለው ነው የመጀመሪያው ጀምሮ የቤዚቲ ህይወት በቃ በየቀኑ አደጋ ላይ ነው። የሚገርማችሁ ነገር ማለት ነው የመጀመሪያው ምዕራፍ 1 ማለት ነው ለማስታወስ ያክል ቤዚቲ በጓደኛዋና በባሏ በመርዝ ልትገደል ስትል ሳሚ ሊሰርቅ ገብቶ ያን ሽሮ ቀይሮ ነበር ያተረፋትና ከዛ ወዲህም ብዙ አደጋዎችን ተጋፍጣለች ማለት ነው። በጣም ብዙ ማለት ነው። አረ ራሷን እስከ መሳት ያልሆነችው የለም ማለት ነው። ስለዚህ ከባድ ነው ነገሩና እና ቤዚቲ ሁሌም ህይወቷ እየምዕራፉ 1 እስከ 120 ላይ ድረስ ማለት ነው እያንዳንዱ ምዕራፍ ላይ የህይወቷ ዋስት ማለት መስዋዕትነት የሆነ አደጋነት አለው ማለት ነው። ዶክተር ሮቤል ሳትቀር ዘርፌ ብቻ የእሷን ህይወት ያላመሰቃቀለ ሰው አለ ብዬ አላስብም ማለት ነው ድራማው ላይ እና ቤዚቲ እንግዲህ ዛሬም ነፍስሽን እቀማሻለሁ እያለ እንግዲህ በሽጉጥ አናቷ ላይ ቆሟል ማለት ነው። ኔክስት ደግሞ ምን ይፈጠራል? እነ ሱራፌል እንግዲህ ሳያቸው ሳያዩት ከኋላ መጥቶ እንግዲህ ቤዚቲን ያስጥላታል ወይስ ይዟት ይሄዳል የሚለውን ወይም ፖሊሱ ይደርሳል እንዴት ይሆናል የሚለውን ፓርት ቱን ይዤላችሁ እመጣለሁ ማለት ነው። ጋይስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። መልካምነት ለራስ ነው። ሰብስክራይብ ሼር እያደረጋችሁ ሰፖርት እያደረጋችሁ ማለት ነው አበረታቱን። እኔም እንግዲህ አዲስና ወቅታቸውን የጠበቁ ነገሮች ይዤላችሁ እመጣለሁ ማለት ነው። ጋይስ እናንተም አበረታቱ ማለት ነው። ብታበረታቱ አትከፍሉበት፣ ዶላር አታወጡበት። ምንድን ነው ችግሩ እኮ ምንድን ነው ጥያቄ ማለት ነው። ለማንኛውም ቤዚቲ ይሄን ይመስላል ማለት ነው። ወዳችሁ ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት አስቀምጡ።